ፍፄ እባክህ ክፉ ቃል እንድንናገርህ አትጋብዘን። እያደረግከው ያለው ነገር በጣም የሚያሳፍር በጣም የሚያስጠላ፣ አላማህ እቅድህ ምን እንደሆነ በጣም ግራ እያጋባህን ነው አንተ ልጅ። ሀይሚ ብሩክን ካንተ ጋር መቀጠል አልችልም በቃ መለየት አለብን ስትል ልክ እንደዛ ባለችበት በነገው አበባ አስጎዝጉዘህ ወይ ኬክ ወይ ወይን አስደርድረህ ብሩኬን ሰፕራይዝ እናድርገው ትላለህ ማለት ነው። ከዛሬ ወራቶች በፊትም ቡታጅራ ላይ ልክ ሀይሚ ብሩኬን አብረን መቀጠል አንችልም በቃ እዚህ ጋር ማቆም አለብን ያለችው ቀን በነገው ታስታውሱ ከሆነ ቤተሰብ የብሩኬን 300,000 እዩ ልታከብርለት ሰፕራይዝ ልታረገው ነው ብሎ ብሩኬን ገና ከውጭ እንግዲህ አይኑን ጨፍኖ ይዞ ገብቶ ማለት ነው የአንገት ሀብል አስደርጎለት ነበረ ታስታውሱ ከሆነ። አሁንም ዛሬ ትናንትና ሀይሚ በቃ አብረን መቀጠል አንችልም በቃ መለየት አለብን ስትለው ብሩክን ዛሬ ደግሞ ልክ በነገው ማለት ነው ቤቱ ውስጥ ለዛውም አበባ አስበትኖ ወይን አስደርድሮ ምሳ ሰርቶ አብሳላትን አምጥቶ እንዳያችሁት ነው እንግዲህ ገና ከበር ሲገባ አይኑን ጨፍኖ ሀይሚ ናት ወይ ሀይሚ መታለች ወይ እያለው ናግባ ብሎ እንግዲህ አይኑን ጨፍኖ እንዲገባ አድርጎ አብሳላት እንግዲህ አበባ እንድትሰጠው ያደረገው ማለት ነው። ደንዝዝሃል አንተ ፍፄ። ምንድነው አላማህ? ወይስ ሀይሚን አንተ ታፈቅራታለህ ነው እንዴ? እኛ እኮ ምንም ሊገባን አልቻለም የፍፄ ነገር እንዴ። ወይኔ ሲሆን እሷን ሀይሚን አግኝተህ አውርተህ በቃ እኛም ላጠፋነው ነገር ሀይሚዬ ይቅርታ በቃ እንደዚህ ብለህ እንድትረጋጋ ነገሮችን ያስተካክላል እንዲያስተካክል እናደርጋለን እንደማለት እንግዲህ የእሷን ጓደኛ ነህ የእሱን ጓደኛ ነህ፣ ግን ሁለቱንም በቢላ እየወጋቸው ያለህ አንተ የቅርብ ጓደኛ የምትባለው ነህ፣ እንደ ወንድሜ ነው የማየው የምትባለው ነህ። በጣም ነው የምታሳፍረው ግን አንተ በዚህ በጾም ሰውን ለምን ክፉ ቃል እንድንናገር ታደርጋለህ? ምን አይነት ባለየ ስድ ነህ ግን እንዴ? ብሩኬ ደግሞ ማለት ነው እንዴ ለምንድነው አንተ ዘላለም ግን ይሉንታ ሀይሚንም እኮ የሚያናድዳት የሚያበሽቃት ይሄ ይሉንታህ ነው። ይሄ ሼም የሚባለው ነገር ነው። ገደል ትግባ። መስመሯን ጥሳ መታ ነው አይደለ እንዴ? ማን ስለሆነች ነው እሷ ዛሬ አሁን የምር እንደው የምር ቤተሰብ እንደ ሰው ስናስበው ዛሬ አሁን ቤቱ አበባ ጎዝጉዘው ወይን ደርድረው የጠበቁት ማለት ነው የምር ያ ብሩኬን ነው ያስደስተዋል ነው? እስኪ ወንድ ከሆናችሁ እስኪ ብሩኬን ወደ ገዳም ይዛችሁት ሂዱ። እስኪ ጎበዝ ከሆናችሁ የምር ብሩኬ እንዲረጋጋ ካለበት ስሜት እንዲወጣ ከፈለጋችሁ እናንተ ኦርቶዶክስ ናችሁ ሁለታችሁም ፍፄ ማብሳላትን እስኪ ወደ ገዳም ሂዱ። እስኪ ሱባኤ ግቡ ሂዱና ማለት ነው በጾሙ ወይን ደርድረሽ ምናምን አይነት ነገር ከምታሽቃብጩ ያ ነው እሱን የሚያረጋጋው። መረጋጋት አለበት። ያለበት ስሜት ጥሩ አይደለም ተከፍቷል ካላችሁ እስኪ ፍፄ ጓደኛ ወንድም ነው የምትባለው በል እስኪ ወደ ገዳም ሂዱ ሁለታችሁም ተያይዛችሁ ጸሎት አድርጉ፣ ተረጋጉ፣ ለራሱ ጊዜ እንዲሰጥ። እንደዛ ለምን አታረግም? አንተ ግን አንተማ የሆነ እንዲህ ቆይ ሀይሚ ምን አድርጋለች በዚህ ልክ? ፍፄ እብድነህ እንዴ? ብሩክ ምን አድርጓል በዚህ ልክ? እንዲረጋጋ ብዬ ነው ከሀይሚ ጋር ሲሆን ደግሞ ታባብሳለህ ነገር ማለት ነው። ሀይሚና ብሩኬ አንድ ላይ ሰላም ሲፈጥሩ የሆነ ነገር ታባብሳለህ፣ አብሳላትን ይዘህ ትመጣለህ፣ የሆነ ነገር ትናገራለህ፣ እነሱን የሚቃረኑበት እነሱን የሚያባብስ ነገር ትናገራለህ። እሺ ልክ ከሀይሚ ጋር ደግሞ ሲለያዩ ብሩኬ እንዲረጋጋ ፈልጌ ነው፣ ያለበት ስሜት ጥሩ አይደለም፣ ማንም ሰው እየተረዳው አይደለም፣ በቃ እኔ ነኝ የማውቀው ያለበትን ስሜት፣ መደሰት አለበት፣ ማዘን የለበትም፣ መከፋት የለበትም ትላለህ። አዛ ይመስልህ አስመሳይ። አንተ ምን አይነት አስመሳይ ነህ? ተማ የሆነ ነገር የሆነ ድብቅ ነገርማ አንተ ጋር አለ። ወይ ሀይሚን ታፈቅራታለህ ወይ ደግሞ ሀይሚና ብሩኬን አለያይ ብሎ እየከፈለህ የላከክ ሰው አለ። የምር ከሁለት አንዱ ማለት ነው። ፍፄ ተጠንቀቅ። የምር ነው የምልህ፣ አያዋጣህም። አንድ ቀን ትወርቃለህ በዚህ ስራህ ማለት ነው። ብሩኬ ደግሞ በቃ ቆፍጠን ካልክ ቆፍጠን በል። በቃ እንደ በቀደሙ አታስወጣትም እንዴ? በቃ ውጪ አልፈልግም ተቀምጠ። እኔ እኮ ግርም የምትለኝ ብሩኬ፣ እኔ አሁንስ ብሽቅ እያረከን ነው እግዚአብሔርን ማለት ነው። ለምንድን ነው ምግብስ የበላኸው? ለምንድን ነው ውሃስ የጠጣኸው? እዛ ጋር ወጥ ስታቀርብ አይታችኋት ከሆነ ቤተሰብ ወጡ ወጥቶ ምናምን ተዘጋጅቶ ነበር እዛው ከሰንየው ላይ ማለት ነው። እሷ ግን ወጡ ጋር ስንት ሰዓት ሙሉ እንደቆየች አይታችኋታል። የሆነ እንቅስቃሴ ነበረ ወይ ካሜራማኑ እዛ ቁልጭ አድርጎ አላሳየ። የሆነ የእንቅልፍ መድኃኒት ሰታህ ቢሆንስ? ለምንድን ነው ራስክን የማትሆነው ብሩኬ?
ለምንድነው ሁሌ ለምሳሌ ከዚህ በፊት ምሳሌ እንኳን ተነግሯል። የእንቅልፍ መድኃኒት አጠጥተው ነው እዩ ምናምን ተብሏል። ያንን እንኳን አታስታውስም ወይ? ድራማ እየሰራችሁ ከሆነ በዚህ ልክ ህዝቡን አታስጨንቁ እንዴ! አይደብራችሁም እንዴ? የምር ሪሊ ከሆነ ደግሞ እየሰራችሁ የምትለቁልን ነገር ለምንድነው ማትነቀው? ቁጭ ብለህ ምግብ የምትበላው ለምን ሆስ ትጠጣለህ? ለምን ምግብ ስትበላለህ? አንተ አትነቃም እንዴ? ቢያንስ እኮ እስኪ ንቃ ብሩኬ። እስኪ ይሉንታ የሚባለው ነገር የራሱ ጉዳይ ነው። ቁርጥ አድርገህ ጣለው። ሼም የሚባለውን ነገር ቁርጥ አድርገህ ጣለው። በቃ እየጎዳህ ነው። ሀይሚ አሁን የዛሬውን ቪዲዮ ስታይ ወደ አንተ የምትመለስ ይመስላል? እንዳይመስልህ። ሀይሚ ጭራሹኑ ከአብሳላት እንድትርቅ ያለህን ነገር ጭራሽ እንድታስተካክል ነው እንጂ የራቀችህ ጠልተህም አይደለም። ግን አንተ የባሰ ማለት ነው ከሀይሚን እያራካት ነው ብሩኬ። ፍፄ አንደኛውን እንደንዟል። ተው፣ የሚፈልገው ነገር ይኖራል። አንተ ግን ሁለቱንም አጥረግርገህ ከቤት ይወጡልኝ ብለህ ቁልፍ ተቀብልሃል ነበር እንዲህ ከፍፄ ለምን መልሰህ ሰጠኸው? በቃ ቁልፍህን ራስ ብቻ ያዝ፣ ወይ ደግሞ ቁልፍህን አስቀይር። የቤትህን ቁልፍ ማንንም አትጋብዝ፣ ማንንም አታምጣ። በቃ ማንም ወደ ቤትህ እንደፈለገ እየከፈተ እንዲገባ አታድርግ። አንድ ቀን ጉር ትሰራለህ ብሩኬ፣ ነግሬሃለሁ። እዩ በውሸት ያለችው ነገር እመነኝ፣ ነገ አብሳላት ሪል አድርገው እንደምትመጣ። እንዴ ምን አይነት ልጅ ነህ ግን ብሩኬ? ምን አይነት ልጅ ነህ እንዴ? ሁሉም ሰው እንዳንተ የዋህ አይደለም። ሁሉም ሰው እንዳንተ በቃ ይህን ሼም የሚይዘው አይደለም። በቃ ራስህ ጠብቅ ብሩኬ። በተለይ በአሁን ሰዓት ራስህን ካልጠበቅ ልንገርህ፣ ፍፄ ጨለማ ውስጥ ነው የሚከትህ ብሩኬ። ፍፄ የማትወጣው ህይወት ውስጥ ነው የሚከትህ። ማንም አያስፈልግህም። በቃ ብቻዬን መሆን ፈልጋለሁ ካልክ ሀይሚ ጋ ያለው ነገር እስከሚስተካከል ቤትህን ቁልፍህን ቀይር። ቁልፍህን ራስህና ራስህ ብቻ ያዝ። በቃ ውጭ እንደሆነ ምግብህን እንደሆነ ውጭ ትበላለህ። አለቀ። አያስፈልግም። ማን ስለሆነች ነው እሷ ምግብ ሰርታ ምናምን አንተን የምታበላህ? ምን አድርጋበት እንደሆነ ታውቃለህ? ጭራሽ እዚህ ልደር አላለችም። ቤተሰብ እዚህ ልደር አለች እኮ። ምን አይነት ጋጥ ወጥ ሴት ነሽ አንቺ? ማነሽ አንቺ? እንዴ አንቺ ቤተሰብ የለሽም እንዴ? ወይኔ ኧረ በስመ አብ። እኔ ደግሞ ያናድደኝ ፍፄማ ብዞበታል። ፍፄ እንዳለ ከብሩኬ ጎን እንዳለ እንዳትቆጥሩት ቤተሰብ። እንደው ከቻላችሁ የጨርቃፌ ቤተሰብ ማለት ነው ፍፄን አውግዙት፣ በደንብ አድርጋችሁ እርገጡት። እግዚአብሔርን ነው የምላችሁ። ልጁን የማይወጣው ጫካ ውስጥ እየከተተው ነው። የማይወጣው ዳገት ውስጥ ማለት ነው። የማይወጣው ችግር ውስጥ እዩ አስመስላ በውሸት የመጣችሁን አብሳላት እመኑኝ ሪል አድርገው እንደምትመጣ ማለት ነው ቤተሰብ። እንዴ አሁን እዛ ምግብ ላይ የእንቅልፍ መድኃኒት ትጨምርበት አይታችኋታል። እንግዲህ ዘወር ብላ ነው ካሜራው እንኳን ወደ እሷ ሄዶ ሊያሳይ እንኳን ወይ እያስመሰሉ ነው አላቅም። እኔ በጣም ነው የፈራሁት። እንቅስቃሴ ነበር፣ እያወጣች አይደለም። ኦልሬዲ ወጡ ምናምን ወጥቶ የቆየ ይመስለኛል። ግን በጣም ነው የሚያስፈራው እግዚአብሔርን። ይሄ ምስኪን ልጅ